አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ጠይባ ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላም ብያለሁ። ክርስቲያን ወገኖቼ እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ቪዲዮ እየለቀኩኝ አይደለም፣ አበረታቱኝ። እንግዲህ ያው መህርም ስለሆነ ውቂያ ምናምን አለ አይደለ ወደ ገጠር መሄድ ብዬ ነበርና ለዛ ነው የጠፋሁት እህቶቼ። ዛሬ ደግሞ መተው ያለብን ለኛ የማይጠቅሙ ነገሮች ልማዶችን ልንገራችሁ። እናንተ ደግሞ 10 ሰው አይቶት አንድ ሰው ተግባራዊ ቢያደርግ ለኔ ትልቅ ነገር ነው። እናቶቼ ተግባራዊ አድርጉት። ሁልጊዜ እኛ የሆነ እንደ ልምድ አድርገን የምናደርጋቸው ነገሮችን ልንገራችሁ። 8 ነገሮችን ይዤ መጥቻለሁ እህቶቼ። እና እንግዲህ በመጀመሪያ ከመጠን በላይ ማሰብ ወላሂ ይሄ ነገር ከመጠን በላይ የምናስበው ነገር ለሁላችንም ለኔም ይሁን ለሌላ ሰው አሳብ በርግጥም አይቀርም፣ ግን ብዙ ጊዜ ትናስብኛ እንጎዳለን ማለት ነው እህቶቼና እናንተ ብዙ ጊዜ አለማሰብ የምናስብ ከሆነ ብዙ ነገሮች በሐሳብ ውስጥ በብስጭት ውስጥ ብዙ ነገሮች ስላሉ ብዙ ጊዜ አለማሰብ አንደኛ ብዬ ይዤ የመጣሁት ነው ማለት ነው። በሁለተኛ ደረጃ ደግሞ ተገቢ ያልሆነ አመጋገብ ደግሞ ልክ አሁን በመዳም ቤት እያለን ጧት ተነስተን ቁርስ እንበላም፣ ዝም ብለን እናረፍዳለን። ወይም 6 ሰዓት 5 ሰዓት እንበላለን ቁርሳችንን ማለት ነው። እንደገና ምሳችንን ደግሞ እንደዛ በቃ 10 ሰዓት 9 ሰዓት። በእርግጥ ብዙዎቹ በአረብ ሀገሮች 9 ሰዓት ነው 10 ሰዓት ነው ምሳ የሚበላው። እንደኛ ሀገር 6 ሰዓት አዛና ለምሳ አረቢ ምናምን የለም እና ይሄ ነገር በጣም ለጤናችን አስቸጋሪ ነውና እኛ ደግሞ ለራሳችን ለነፍሳችን መሆን አለብንና እውነቴን ነው የምላችሁ። በመዳም ቤት ያላችሁ እህቶቼ ጤናማ አመጋገብ ብትመገቡ ጤናችሁን አስቀድሙ። ከአመጋገባችንም ራሱ የሆነ የማይመቻች አመጋገብ ስንመገብ ራሳችንን ስለምንጎዳ ራሳችሁን አስቡ፣ ተከታተሉ። ጤናም እንድትሆኑ እህቶቼ። ጤና ነውና ትልቅ ነገር እህቶቼ እና በሶስተኛ ደረጃ ደግሞ ፍርሃት ውስጥ መኖር። ብዙ ጊዜ በቃ እንዴት መሰላችሁ እውነት በመዳም ቤት አሁን ይሄም ነገር ይከሰታል። ፍርሃት የምናበዛ ማለት ነው። ፍርሃት የምናበዛ ከሆነ የሆነ የመጨናነቅ ባህሪ እንጨናነቃለን፣ እናስባለን። የሆነ ልባችን ትርትር። አንዳንዴ እኮ መዳሞች እንደዚህ ሲጠሩን ምናምን ወይም ተኝተው ተንቅልፋቸው ሲነሱ ምን ይሉኝ ይሆን ምን ብላል ይሆን ደግሞ በተለይ ደግሞ እንትን ምንድነው ሰው ሌላ ሀገር ተሳፍረው ራሱ ሲመጡ የሆነ በቃ ምን ትለኝ ይሆን ትትመጣ እያል የምናስበው አለ። ተቤትም ወጥተው እንደዚህ ሲመለሱ ደግሞ ምን ይሆን ይሄን አዝጂው እንጂ ይሄን አርጊው እንጂ በማለት የሚሉ ብዙዎች የሚያስጨንቁና እህቶቼና በፍጹም እንደው 100% ሰርዛችሁ እንትን የምትሉት ፍርሃትን ነው። ይሄን ትለኛለች፣ ይሄንን ታዘኝ ይሆናል፣ ይሄንን እኮ በደንብ አላጸዳሹም ትለኝ ይሆናል፣ ወይም ይሄን ነገር በደንብ በቃ የሆነ ነገር አላስተካከልሽም። እነሱ ለኛ ማስተካከል ሁልጊዜም ጥፋት ነውና የሚመስላቸው። ስለዚህ ያንን ነገር በውስጣችን አድርገን ጀግና መሆንና ፍርሃት አለመኖር ለራሳችን ጠቃሚ ነው ብዬ እላለሁ እህቶቼና ሌላኛው ደግሞ ከሰው ብዙ መጠበቅ። ከሰዎች ደግሞ ብዙ መጠበቅ፣ ብዙ ነገር የምንጠብቅ ከሆነ ከሰዎች ለኛ ራሳችንን እንጎዳለን። እከሌ ይሄንን ነገር ታረግልኛለች፣ ይሄንን በጣም ለኔ ራሱ በፊት የጎዳኝ ነገር ማለት ነውና ልቤን ስብር ያደረገው እከሌ እኮ አለችኝ ይሄንን ነገር ታረግልኛለች የምንል ከሆነ በጣም ነው የምንጎዳው እህቶቼና ከሰው ምንም ነገር አለመጠበቅ ማለት ነው። ከሰው የምንጠብቅ ከሆነ ራሳችንን እንጎዳለን። ከሰው አትጠብቁ ማለት ነው እህቶቼ። አሁንም ላይክ እያረጋችሁ አዳምጡልኝ እህቶቼ። ተገቢ ያልሆነ ማህበራዊ ሚዲያዎችን አለመጠቀም። የምንጠቀም ከሆነ ለኛ ሁልጊዜ ለምሳሌ አሁን ሚዲያ ጧት ተነስተን ስልካችንን ወደ ሚዲያ ውስጥ የምንገባ ከሆነ ቅንጭላታችን እኔ አሁን እንደዛ ነኝ። ጧት ተነስቼ ስልኬን ከፍቼ እንደዚህ ሚዲያ ውስጥ ዩቲዩብ፣ ቲክቶክ ምናምን መጋብ ተሆነ ራሴ ሙሉ ቀን አሞኝ እውላለሁ ማለት ነው። እናቶቼ ጧት ትትነሱ ስልካችሁን በቃ አላርማችሁን ዘግታችሁ፣ መቼም እናንተ ያው ባላርም ነው አልሐምዱሊላህ ኢትዮጵያ ነው እንጂ ውጭ ሀገር ስንኖር ባላርም ነው ስልካችን የሚኖረው እና አላርማችሁን ሰዓታችሁን ብቻ ለማየት መጠቀም አለባችሁ እንጂ ጧት ተነስታችሁ ወደ ስልክ የምትገቡ ከሆነ እውነቴ ነው የምላችሁ በጣም በቃ የሆነ
እኔ ለኔ ራሱ እኔ ብዙ ጊዜ ስለማየው ነው በጣም በሽታ ነበር የሚሆንብኝ። ራሴን ያመኛል፣ የሆነ ብዙ ነገር እንዲያስብ ያደርገኛል። ምንም አይስማማም ማለት ነው። ስለዚህ አላማ ያስጠፋል። ጠዋት ተነስቶ አንድ ሰው ወደ ስልኩ የሚገባ ከሆነ በጣም አስቸጋሪ ነው እና ስልካችሁን ዘግታችሁ ወደ ስራ መግባት አለባችሁ። በፍጹም ምን አለ በቃ ምን አለ ቴሌግራም ምን አለ ዋትስአፕ ምን አለ ብላችሁ የምታውቁ ከሆነ በጣም መጥፎ ስለሆነ ይህን ነገር ያለ ማድረግ አለባችሁ ማለት ነው እህቶቼ እና እህቶቼ። ሌላኛው ደግሞ ሰው ምን ይለኛል ይሉንታ ማለት ነው። ይሉንታ በጣም ነው ሰውን የሚጎዳው ማለት ነው። ስለዚህ ይሉንታ የምንጠብቅ ከሆነ ሰው ይሄን ይለኛል፣ ይሄንን ባረግለት ይሄን ይለኛል የምንል ከሆነ ይሉንታ ደግሞ በመጨረሻ በጣም 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 መጥፎ ነውና ይሉንታ አለመያዝ። በቃ እናንተ መስራትም ካለባችሁ ማድረግም ካለባችሁ ይቅርታ የምትሰሩትን ነገር በአግባቡ መስራት እንጂ ይሉንታን አለመፍራት። ከሌ እንዲህ ይለኛል ለከሌ ብዬ እንደዚህ ማድረግ አለብኝ። እውነት የኛ ሰው በጣም ነው በቃ የሆነ ችግር የለባትም። አሜትም ይሆን ምንም ይሆን ብዙ ነገሮች አሉ አይደለ? እነዛን ነገሮች ለኛ ሲሉ እኛ ደግሞ ያ ሰው እንደዚህ አለን እንዴ እንደዚህ አረገኝ እንዴ እንደዚህ አለኝ እኮ ብለን ይሄንን ይለኛል ብለን አለማሰብ። ይሉንታ በጣም ለኛ ጠቃሚ ነገር ስለማይሆን ይሉንታ። አሁን ለምሳሌ ከአረብ ሀገር ስንመጣ ምን ይለኛል ለከሌ ይሄን ነገር ማድረግ አለብኝ፣ ቤተሰብ ምን ይለኛል፣ ብዙ ነገሮች አሉ። ስለዚህ ይሉንታ አለማድረግ። ይሉንታ እንግዲህ እኛን ይጎዳል ማለት ነው እህቶቼ። እና ሰላማችሁ ብዝት ይበልልኝ። በጣም በጣም እየጠፋሁ ነው። ሌላም ነገር የምሰራላችሁ ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። አዲስ ተሆናችሁ ደግሞ ሰብስክራይብ ላይክ ያደረጋችሁ ደግሞ እንደዚሁ ሸር አድርጉልኝ፣ አበረታቱኝ ይላለሁኝ። ኢንሻአላህ ፍሪ ሆንኩኝ እመጣለሁ ብዬ አስባለሁ ካሁን በኋላ እህቶቼ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናቶቼ ቀይ ስር ነው